መልሽልኝ ለአራተኛ ጊዜ ነው እየጠየቅኩሽ ያለኝ አልተጨቃጨቅንም ጥሉኝ ሲሄድ አልተጫጫንም ብቻ የዛን ቀን ማታ እጅን ሲለቀኝ በጅን ሰውነቴ ሲተነፍስ ተሰማኝ ድጋሚ ማፍቀር የምትችይ ይመስልሻል ፍቅር የደረቀ አበባ ማስቀመጫ ድጋሚ ጤነኛ አበባ አምጥተህ ብትተክልበት እንኳን ጤነኛውን አበባ ከማድረቅ ይልቅ አበባውን ሊያለመልመው አይችልም አንዳንድ ሰዎች ሲሄዱ ልብህን ብቻ ሰብረው ነው እሱ ግን ሁሉ ነገር የሰባበረው አፍቅሮ መርሳት ላልቻለ ሰውስ ከአንዳንድ ሰዎች ጋር የምትኖረው ህይወት በእርሳስ እንጂ በስክሪፕት አትጻፍም ከህይወት ሰሌዳ የወጡ ቀን ለማጥፋት አትቸገር አይ ምንም አልሆንኩም ምን ነው ርብቃ እያመመሽ ነው እንዴ ደሞ ልብስሽ ምንድነው ቀይ እንጂ አይ አልቀይርም የለኝም እንዴ ለምንድን ነው የሌለሽ ሰሞኑን ስትለብሻቸው የነበሩት ልብሶችን ልበሺ ቢጃማ ስተኝ ብቻ እኮ መልበስ ያለብሽ አይደል እነሱን እኮ እንዳለብሽ ብለኸኛል አቤል እንዴ እና ሁሉ ልበሽ ያልኩሻ በእናትሽ አታጃጅኝ ርብቃ እሺ ይቅርታ አቤል እንዴ ደሞ ረዝችው ቋንቺ ለምሮ ደሞዝሽን ማትወዚው ከገባሽ ወስድሽ አታቂም አይደል አይ ችግር የለውም አንተ ጋር ይሁን ስፈልግ ጠይቀሃለሁ በኋላ ሲቆይ የኔ መስሎኝ ግን እንዳልከዳሽ አረ ይቀመጥ በቃ የሚለበስ በኋላ ገዛልሻለሽ እሺ ግን ችግር የለውም አትቸገር አረ ከዛ እኔም ብርድ ልታስከተከጭኝ ወይ ረስቼው እኮ ነው በቃ እሺ ግዛ አዎ እንደሱ ነው የሚባለው እሺ እኔ ምልሽ ግን ርብቃ አቤት ጓደኛሽ ጋር ደውለሽላት ነበር አው ደውላ ነበር ምን ነው አይ ምንም አትጥፊ ባያት አረ አጠፋም አቤል ማሚዬ ደግሞ በጣም ነው የወደደቻት እሷ ራሱ ማሚን በጣም ነው የወደደቻት አዎ በጣም ተግባቢ ናት እኔ ምልክ አቤል አቤት ከመቲ ጋር ተታረቃችሁ እንዴ አዎ እሷ እኮ ለጊዜው ነው የምትናደድብኝ ሳስረዳት ትረዳኛለች አሁን ግን በእናትሽ ያሳሰበኝ ነገር አለ ምንድነው ያሳሰበ ማሚ አሁን እንዴት ነው መቲ ልትቀበላት የምትችለው አንተ ግን መጀመሪያ ውስጥ ተቀብሏታል ምን ማለት ነው ደግሞ ማለቴ አሁን ቁጭ ብለን ስናወራ ሚስቴ በሆነች ብለ ያሰብክ ነበር እሷን ስታስብ በሷ ሙሉ በሙሉ እርግጠኛ ነህ ነገህን ከሷ ጋር ስታስበው ደስተኛ ነህ አይረዝምብህም አቤል ራስህን አዳምጥ ከሌላ ጊዜው በበለጠ ስለሷ ለማጥናት በደንብ ሞክር ርብቃ ምን እንደምትቀባጥሪው አሁን ከክፍሌ ጨሊ በቃ እሺ አቤል በጣም ይቅርታ ርብቃ ውጭልኝ አልኩሽ እኮ አጎቴ ነው ካነሳውት ደግሞ ነው ይለኛል መሄዴን ደግሞ አትፈልገውማ እሺ ወይ ዝጊ ድምጹ በጣም እየረበሸኝ ነው አይ ይቀበል እንዴ ብርጅ እኮ ነው ልበሽ እንጂ አይዲ አጎቴ ቤት ስላለ የማን ይለኛል ማለቴ እንደገበተርኩሽ አረ በጭራሽ እንዴት እንደዛ አደረገው ሊምን ያደረግሽ ነው ቦታውን ስላላወቀች ያሳየዋት ነው በቃ ተጨቃጨቁ ችግር የለም መቲ ስላናደድኩሽ በጣም ይቅርታ እሺ አቤልን ስለመቲ ያስጠነቀቀችው ርብቃ አቤልን አሁንም ድረስ መቲን ትወዳታለህ ወይ በእሷ እርግጠኛ ነህ ወይ
አሁንስ እያወራን እያለ እሷን ማግባት ከውስጥ አለው በማለት ውስጡ ላይ ጥርጣሬ እንዲያጭርበት አድርገዋለች። ሰላም እንዴት ናችሁ? ወደ ርብቃ ድራማ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ተጫኑ። የምለቃችሁ ቪዲዮዎች ለእናንተ እንዲደርሷችሁ። እንግዲህ ርብቃና አቤል ድራማ መስራት ከጀመሩ ትንሽ ሰንበትበት ብለዋል። የአቤል እናት ወደ ቤት ከመጣች ቀን ጀምሮ ርብቃና አቤል ከእናትየዋ ፊት ባልና ሚስት ከእናትየዋ በኋላ ደግሞ እርስ በርስ እንዳይጠና እንደ ድመት የሚተያዩ ሰዎች ሆነዋል። የአቤል እናት ስለ አቤል በጣም ስትጨነቅ አይተናል። ምክንያቱም ደግሞ አቤል ህይወቱ ላይ የሆነ እኛ ያልገባን ነገር ላይ የተፈጠረ ነገር እንዳለ እንድንጠራጠርም አድርጎናል። እሱም እንግዲህ የአቤል እናት ርብቃን በጣም ትወዳታለች። እናም እንግዲህ አንድ ጋቡም ትፈልጋለች። በዚህ መሀል እያሉ ለሁለት ቀን ቤት አልነበረችም። የአቤል ወንድም የሚፈልገው ዶክሜንት እሱም ደግሞ የአቤል የአባቱ ውርስ ነው እና እንግዲህ እሱን ይዞ ለመውጣት ነበር እዛ ቤት የገባው ወንድሙ። ነገር ግን የአቤል እናት ይህን ነገር በመቅደም ተጠራጥራም ይሁን በምን ምክንያት እንደው አላውቅም ያንን ወረቀት በመውሰድ ቤታቸውን ሙሉ በርብቃ ስም አዙረዋለች። እንግዲህ ርብቃ እዚህ ቤት የመቆየዋ ጊዜ በጣም የተራዘመ ወይም ደግሞ አጋጣሚዎችን እያገኘች ነው ማለት ነው። እሷን እንዲያስታውሳትና ቢያንስ የቀድሞ ሁኔታው እንዲመለስ ለመርዳት እድሉን ያገኘች ይመስለኛል። እና እንግዲህ ርብቃ ወደ ክላስ ሄዳ ብቻዋን ተክዛ ተቀምጣ ነበረ። ርብቃ ሰላሙን አታውቅም። ሁል ጊዜ ስለሱ በማሰብና መቼ ነው እኔን ማስታወስ የሚችለው በማለት እየተጨነቀች ትገኛለች። እሱ ደግሞ እናቱ ሳትኖር ጸባዩ ይቀያየርባታል። እና እንግዲህ በዚህ መሀል ነበረ ርብቃ ክላስ ቁጭ ብላ አቤል ሊያት ወደ ክላሷ ይሄዳል። ነገር ግን ርብቃ በጣም ተክዛ ነበር። ምን እንደሆነችም እየጠየቃት ለምን የለበሽውን ልብስ አትቀይሪም? ለምን ነው እንደዚህ የምትለብሽው? ማለት እናቱ ስትኖር ጥሩ ጥሩ ይጫወታል እና ርብቃም ግን ይህን ነገር ወሬውን በማስቀየስ እኔ የምልህ አቤል ከመቲ ጋር ታረቃችሁ ያለችው። እሱም እንግዲህ አዎ እሷ እኮ ቂማቲዝም ለጊዜው ተናዳ ነጋልኛለች እና ሰላም ነን ይላታል። ርብቃም ይሄን ነገር ስላልጣማት እኔ የምልህ አቤል በመቲ እርግጠኛ ነው ወይ? ማለቴ አስበህበት ነው ወይ? ምክንያቱም አቤል እናቴን ከርብቃ ጋር አስተዋውቃታለሁ ስላለ ነው ይሄን ጥያቄ ጠየቀችው። ከእናት ጋር ከማስተዋወቅ በፊት መጀመሪያ እሷን በደንብ ልታውቃት ይገባል። የምር እሷን ታውቃታለህ ወይ? በደንብ ስለሷ አጣራ። ነገህን አስብ። ምክንያቱም ነገ አብራህ በህይወቴ በትዳር ውስጥ የምትኖር ሴት ናትና በደንብ ስለሷ ማወቅ አለበት ትለዋለች። አቤልም ምንድነው የማውቀው ሲል ብዙ ነገር ማጥናት አለብን። እርግጠኛ ነው ወይ ታምናታለህ ወይ በማለት ውስጡ እንዲጠራጠራትና እሷን እያንዳንዱ የምታደርገውን ነገር ከምን አንግል ነው ብሎ እንዲጠረጥር እያደረገችው ትገኛለች። ስለዚህ ነገር በጣም አሪፍ ነው። ርብቃ አቤል እንዲነቃ ማድረጓ ስለ መቲ ማንነት ለማወቅ ብዙ ጊዜ አይፈጅበትም። አቤል እዚህ ቀደም መቲ አብራው ቁጭ ብላ በተደጋጋሚ ስልክ ይደወልላታል፣ ሜሴጅም ይመጣላታል እና ማን ነው ሲላት አጎቴ ነው በማለት ጭራሽ የሆነ ጊዜ እየሰማሽ ነው ወይ? ይህን ነገር ቶሎ በይና እቅዳችን ይሳካ እስከ መቼ ነው በማለት ይህን ሜሴጅ አቤል ሲያነብ ማን ነው እንደዚህ አይነት ሜሴጅ የላከልሽ ሲላት አጎቴ ነው የምንሰራው ስራ ስላለ ነው በማለት ነገሩን አስተባብላ ቀርታ ነበረ። አቤልም ስለሚወዳትና የዋህ ስለሆነ የምትለውን ነገር ሁሉ ያምናታል። ሌላ ደግሞ እንግዲህ መታጠቢያ ቤት ተደብቃ ስታወራ ርብቃ ትሰማታለች። የኔ ወድ እኔ እኮ ላንተ ብዬ ነው፣ ለነገ ህይወታችን ብዬ ነው፣ ትንሽ ጊዜ ብቻ ስጠኝ፣ ሁሉንም ነገር አስተካክላለሁ ስትልም በጆሮዋ ሰምታለች። እናም ከዚህ አንግል ለእናት ከማስተዋወቅ በፊት መጀመሪያ በደንብ እወቃት አለችው። አቤልም በንግግሯ በመናደድ ርብቃ ከክላሱ እንድትወጣለት ይጮህባታል። ርብቃም ከክላስ ከወጣች በኋላ ግን አቤል ርብቃ የነገረችው ነገር ውስጡን ከነክነው ነበር። እናም እንግዲህ ስለ መቲ ማሰብ ጀመረ። ያ ሜሴጅ በተደጋጋሚ ሲደውልላት አጎቴ ነው እያለች የምትናገረው ነገር ግራ ቢያጋባውም ነገር ግን የሆነ ጊዜ ቤቷ ሄዶ ቤት ውስጥ እንዳይገባ ከለከለችው። አጎቴ ያለ ጃኬትንም አልለብስም
ለምን ለበሽ የማን ነው ብሎ ይጠይቀኛል በማለት አልለብስም ስትለው እሱን ሁሉ መጠራጠር ጀመረ። ስለዚህ አቤልን መጠራጠር ከጀመረ ቆም ብሎ ስለ መቲ ማሰብ ይጀምራል ማለት ነው። ስለዚህ ርብቃ ያደረገችው ነገር በጣም አሪፍ ነገር ነው። እንግዲህ በብዙ ነገር አልሳካላቸው ሲሉ አሁን ላይ መቲ አንዲት ጓደኛዋን እዛ ቤት ሰራተኛ እንድትሆን አስገብታታለች። ምክንያቱ ደግሞ እኛ ርብቃን ምራታችንን ማዘዝ እየከበደን ነው፣ ስለዚህ ሰራተኛ ይቀጠር በማለት ወደ ቤት ሰራተኛ እንዲመጣ መቲና ፍቅረኛዋ ያደርጋሉ። ዋናዋ ያቺ የመጣችበት ምክንያት ፋይሉን እንድትሰርቅላቸው ነው። ምክንያቱም ፋይሉ ተነስቶ ከቦታ ስለተቀየረ ልጅቷ ሰራተኛ መስላ እዛ ቤት ፋይሉን ሰርቃ እንድትሰጣቸው ነው ያስገቧት። እና እንግዲህ አሁን ላይ አቤል ጠንቀቅ ካላለ በእርግጥ ወንድሙን አያምነውም። የሆነ አጭበርባሪ ሌባ እንደሆነ ያውቃል መሰለኝ። እናትየዋም ይህን ስላወቀች ነው ፈጥና የቤቱን ካርታ በመውሰድ ቤቱን በርብቃ ስም ያዞረችው። እና እኔ በጣም ነው ደስ ያለኝ። ምክንያቱም አቤል አሁን ላይ ምንም ነገር በስሙ የለም። መቲ ሆነች ወይም ጓደኛ ወይም ወንድሙ ወደ እሱ ህይወት ቢመጡ ምንም የሚያገኙት ነገር የለም። ምክንያቱም ደግሞ ንብረት ሁሉ በርብቃ ስም ነው ያለው። ስለዚህ ርብቃ ደግሞ ትጠብቀዋለች። ለአቤል መቼም ቢሆን ጥላቱ ልትሆን አትችልም፣ ወይም ደግሞ የሱን ገንዘብ ፈላጊ ልትሆን አትችልም። ስለምትወደው ስለ እሱ ትጠነቀቅለታለች። በእሷ ስም ከሆነ ደግሞ ማንም ሰው ከሱ ሊወስደው አይችልም ብዬ አስባለሁ። እና የአቤል እናት ነገሩን ሁሉ አምራዋለች። አሁን ላይ ጭራሽ ስር እየሰደደ ይገኛል። አቤልም ደግሞ በልቡ መቲን መጠራጠር ጀምሯል። ርብቃን ደግሞ እየወደዳት ነው። ነገር ግን ደግሞ መቲ እንዳለች ሲያስብ መልሶ ይናደድባታል። ግን በብዙ ነገር ርብቃን እየወደዳት መጥቷል። ስለዚህ አቤል አይኑን መግለጥ አለበት። ይችን የመሰለች ቆንጆ የምትወደድ ሴት አብረው እያለች ያችን አለሌ ዱርዬ መፈለግ የለበትም ብዬ አስባለሁ። ምክንያቱም ያችኛዋ በህይወቱ ላይ ቁማር እየተጫወተች ስለሆነ ማለት ነው ከገዛ ወንድሙ ጋር። እና የአቤል እናት ቤቱን በርብቃ ስም እንዳዞረችው ለአቤል ወንድም ስትነግረው በድንጋጤ ነበር የወደቀው። እንዴት አድርጋለች በማለት እሷ እኮ ባዳ ናት ሲል እንግዲህ ክፉ ቃል ለመናገር ፈልጓል። ምክንያቱም ደግሞ እሱ እዛ ቤት የተቀመጠው ያን ዶክሜንት ለማግኘት ነበረ። እንግዲህ የአቤል እናት ዶክሜንቱን አንስታ ቦታውን በመቀየር እንዲሁም በርብቃ ስም በማድረግ ምክንያቱም አቤል ከቅርብ ጊዜ ወዲህ የራሱን ንብረት መሰብሰብ ስለማይችል ነው ስትል ነበረ። እኔ ግን ይህን ታሪኩን መስማት ጓጓው። እንዴት ርብቃ ሊረሳት ቻለ? በጣም የሚዋደዱ ፍቅረኛሞች እንደነበሩና ድንገት ግን አንድ ቀን ማታ እጇን እንደለቀቃት ከዛ በኋላ ግን አግኝታው እንደማታውቅ ልቧን እንደሰበረውና ሌላ ሰው እንኳን እንዳታፈቅር እንዳደረጋት ስትናገር እየሰማሁት ነውና እኔ በጣም ነው የገረመኝ። አቤል እንዴት ታዲያን ሁሉ ያውቅም? ይሄ በጣም እንቆቅልሽ የሆነ ነው። የሆነ ጊዜ መድረሳችን አይቀርም፣ መረጃው እጃችን መግባቱ አይቀርም። እስከዛው ግን ለኛ እንቆቅልሽ ሆኖብናል። ርብቃ ምን እያደረገች ነው? አቤልስ ምንድነው የሆነው? እንግዲህ በቀጣይ የምናየው ይሆናል። የኔ ቤተሰቦች ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኖ ሼር ላይክ ማድረጉልኝ። ወዳችኋለሁ። በሌላ በአዲስ በቆንጆ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።